ሰላም የተወደዳችሁ የጄሜም ልዩ ለወጣቶች ፕሮግራም ተከታታዮቻችን ይህ በጉጉት የምትጠብቁት የጄሜም ልዩ የወጣቶች የእንግዳ ሰዓታችን ላይ ነን። የፕሮግራም አዘጋጅና አቅራቢ ታምራት ሞቲ ነኝ። ዛሬ ደግሞ ይዤላችሁ የቀረብኩት እንግዳ እጅግ የምትወዱት የምትባረኩበት እንግዳ ነው። ይህ እንግዳችን ወንጌላዊ ዶክተር አለማየሁ ሆጢሶ ይባላል። የተባረከ አገልጋይ ነው። የ6 ኪሎ ደግሞ ሙሉ ወንጌል ቤተክርስቲያንም ደግሞ አገልጋይ ነው። ከዛ ባሻገር እስራት የተሰኘ ድንቅ መጽሐፍ ደግሞ ይዞልን መጥቷል። በሱ ዙሪያ ደግሞ እንጫወታለን። የትም እንዳትሄዱ አብራችሁን ሁኑ። ዶክተር እንኳን ደህና መጣ። እንኳን ደህና ቆይ። ሁሉ መልካም እንዴት ነህ? አለሁ ሰላም። በስማም ከባድ ርዕስ ይዘብን መጣህ እኮ እስራት ብለህ። ሰው አሁን እኮ አስራት በኩራት ምናምን በሚልበት ጊዜ እስራት ብለህ ምንድነው እስራት ብለህ የመጣኸው? ምናልባት ሰው ይታሰራል ብሎ እንዳይፈራም ተጠንቀቅ ያስፈልጋል። እስራት የሚለው ያው የመጽሐፉ ርዕስ ነው። ሐሳቡ ያው በጣም ሰፊ ነው። ምናልባት ያኛው ዋና ርዕሱ ሲሆን ከስር ደግሞ ስኬትን ከሚያደናቅፉ ስውር እስራቶች መላቀቅ የሚል ማብራሪያ አለው እና ያው ወጣቶች ዙሪያ ስለምሰራ ብዙ እንደ ወጣት ብዙ የሚተጉ የሚለፉ የሚሮጡ ብዙ ነገሮችን ለማድረግ የሚተጉ ወጣቶች ብቻ ሳይሆን ትልልቆች ሁሉም ሰው ማለት ነው። ሁሉም ሰው እንደ ሰው እንቅስቃሴ ያደርጋል ለስኬት። አንድ የሆነ ያሰበው ነገር አለ፣ ወደዛ ለመድረስ እንትን ይላል። ግን አንዳንድ ጊዜ ደግሞ ወደዛ ሳይደርስ ደግሞ መንገድ ላይ ደግሞ ሲደናቀፍ ታያለህ። ታስረው ምንድነው ያሰረኝ ብሎ ለመፍታት እንዳይሞክር እስራቱ አይታይም። ተሰውሯል፣ ስውር ነው። ስለዚህ ይሄ መጽሐፍ በተቻለ መጠን ይሄ አሁን ባለ ግድግዳው እስር ቤት ሳይሆን ግድግዳ የሌለው ምንም የማይታይ ነገር ግን ትውልድን አስሮ ወደኋላ የሚያስቀረውን በሱ ዙሪያ ላይ ትኩረት ያደረገ ነው። የሚደንቅ ነው። እግዚአብሔር አምላክ የተባረከ ይሁን። እንደዚህ አይነት ደግሞ አገልጋዮች መጽሐፍ ሲጽፉ ትልቅ ነው። በተለይ ደግሞ ለወጣቶች እዛ አካባቢ ደግሞ በማገልገል ውስጥ ያሉ ሰዎች ለወጣቱም ቅርብም ስለሆኑ ግልጽ የሆነ መረጃና ሀሳቦችን ማምጣት ስለሚችሉ እንደ ወንጌላዊ ዶክተር አሌክስ ማን ነው? እስቲ ራሱን ፕሪፍ አድርጎ ራሱ ቢጀምር ጥሩ ስለሆነ ገብተንበታል ኦልሬዲ። ግን እስቲ በአንተ አንደበት ወንጌላዊ ዶክተር አሌክስ እንዴት ይገለጻል? አለማየሁ ሆጢሶ ኢዴማ እባላለሁ። ተወልጄ ያደግኩት ጉጂ ዞን የኦሮሚያ ክልል እዛ ተወልጄ ያደግኩት የገበሬ ልጅ ነኝ። እኔም እርሻ ያረስኩ ነበር ያደግኩት እስከ 12ኛ ክፍል። 12ኛ ክፍል እዛው ጨርሼ አዲስ አበባ ዩኒቨርሲቲ ጆይን አደረግኩኝ። ያው ከዛ በኋላ እዚሁ አዲስ አበባ ነኝ። ትምህርት ላይ ነበር በብዛት የቆየሁት። ከተመረኩ በኋላ ስራም እየሰራሁ ወንጌልን ማገለግላለሁ። ያው በሁሉም አቅጣጫ እግዚአብሔር በሚፈልገኝ አቅጣጫ እየተማርኩ እየሰራሁ እያገለገልኩ ወደፊት ደግሞ የተሻለውን ነገር ጌታ እንግዲህ ያዘጋጀው ነገር ለመያዝ የሚተጋ ወጣት ነኝ ልበል። እውነት እኮ ልትክድ ነው እንዴ? ልትክድ አልተቀበልኩም እንዴ? ተቀበል ይሻላል። ጌታ የተባረከ ዶክተር ነህ፣ ወንጌላዊ ነህ። እንግዲህ ባለበት በ6 ኪሎ ሙሉ ወንጌል ቤተክርስቲያን ደግሞ አክቲቭሊ እየተንቀሳቀስክ እያገለገልክ የመራህም ትገኛለህና እንደው ካየሁብህ ባህሪዎች መካከል ከትልቁ ጋር ከልጆች ጋር ከወጣቱም ጋር ሲምፕሊሲቲ የሚባለው ነገር ቀለል ብለህ የምትቀርብ ሰው ነህና ይሄ ነገር የመጣው እንደው ወጣት ስለሆንክ ነው ተፈጥሮ ነው ወይስ ደግሞ ለወንጌል ምቹ መንገድ እንዲሆን በማሰብ ነው? ምንድነው እንዲህ ከሁሉም ጋር እኩል የመሆን ግልጽ ሆነ ቀለል ብለህ የመቅረቢያ መንገድ ምንድነው? አንዳንድ ጊዜ የሆነ ነገር ሆነ ራስን ታገኛለህ። አንዳንድ ጊዜ ደግሞ መሆን የምትፈልገውን ለመሆን ደግሞ ጥረት ታደርጋለህ። ያልሆንከውን ለመሆን ጥረት ስታደርግ ያው ይታወቅብሃል፣ የሆነ ያስመሰልክ እንደሆነ ይታወቅብሃል። ኖርማሊ ደግሞ ሳትፈልግ ኮንሽስ ሳትሆን ያንን ትክክለኛ ነው ብለህ ያሰብከውን ስትኖር ደግሞ ራስን ካገኘ ኦልሬዲ ያ ነገር ማንነት ሊሆን ይችላል እና ሰው እንግዲህ እነዚህ ነገሮችን ከብዙ መንገድ ከብዙ ቦታ ይዞ ሊመጣ ይችላል። ካስተዳደግ፣ ከሙልበት፣ ከተማረው፣ ከሰማው። እኛ ደግሞ አንድ ቤተሰብም ያው ጥሩ ቤተሰብ ውስጥ ነው ያደግኩት። ከዛ ሲያልፍ ደግሞ በእግዚአብሔር ቤት መጽሐፍ ቅዱስን ቃሉን ይዤ ነው ያደግኩትና ገና ልጅ ሆኜ 2ኛ ክፍል ሆኜ ነው መጽሐፍ ቅዱስ ማንበብ የጀመርኩትና
በተለይ የእግዚአብሔር ቃል በጣም ተጽዕኖ ፈጥሮብኛልና በተቻለ መጠን ሰውን ሁሉ እኩል ለማየት ሞክራለሁ። ከልጆችም ጋርም በጣም እጫወታለሁ፣ ግን እንደነሱ ሆኜ እጫወታለሁ። ከትልቆችም ጋር እንደዛው በአክብሮት ትላለውና እንግዲህ ያው የእግዚአብሔር ቃል ኢንቫይሮንመንቱም የሚፈጥረው ነገር አለ። በተለይ ደግሞ ኢንቫይሮንመንቱ ውስጥ ደግሞ ያንተ ምርጫም አለ ማለት አካባቢ የሚሰጥህን ብቻ ሳይሆን አንተ መርጠህ የምትወስደው ነገርም ስለሚወስን ያም አንዳንድ ጊዜ ደግሞ በተለይ ደግሞ ከስር ቤተሰብ ይሄ ነገር ጥሩ አይደለም ይሄ ነገር ብሎ የሚለው ነገር ቀላል ነገር አይደለም። ትልቅ ከትምህርት ቤት ከምትማረው ይልቅ በቤተሰብ ታገኘው ነገር የሚመጣው ነገር በጣም ትልቅ ነገር ነውና በዛ ላይ ደግሞ የእግዚአብሔር ቃል ደግሞ ያንን መጥቶ ሼፕ ሲያደርግ እጅግ በጣም ውብ ይሆናልና ያ ነው ብዬ ነው የማስበው። ዶክተር አሁን ላይ ያለውን የወጣቶች እንቅስቃሴ በኢትዮጵያ ቤተክርስቲያን እንዴት ታየዋለህ? እንደው እንደሚደከመው እንደሚሰራው እንደሚነገረው ፍሬ እየታየ ነው ወይ? ለውጦች እየመጡ ነው ወይ? ወይንስ ደግሞ እንግዲህ ከሚደከመው ድካም አንጻር ደግሞ ውጤቱ እምብዛም ነው የሚያስብል ነገር ላይ ደርሰናል ወይ? በአንተ መነጽር አገልጋይ ነህ፣ ፉልታይመር ነህ፣ ትንቀሳቀሳለህ በኢትዮጵያ ብዙ ቦታዎች ላይ ስትሄድም ስለማውቅ እንደው ስታየው በኢትዮጵያ ቤተክርስቲያን የወጣቱ እንቅስቃሴ ምን ይመስላል? በወጣቶች ዙሪያ ያለው ነገር አይ ቲንክ የብዙ ሰው አእምሮ ውስጥ ያለው ነገር ነው ብዬ ነው የማስበው እና ብዙ ቦታ ሰዎች እንደ ቤተክርስቲያንም ሲያወሩ እሰማለሁ፣ በግልም ሲንቀሳቀሱ እሰማለሁ። ብዙ በዚህ ዙሪያ ላይ ትኩረት የሚያደርጉ እንደ ሚኒስትሪም አድርጎ የሚያገለግሉ ሰዎችን አያለውና እኔም እንግዲህ ከ2010 ጀምሬ ታዳጊዎችና ወጣቶች ላይ በጣም በቅርበት ነው የቆየሁት እና ሳየው ኒዱ በጣም ብዙ በወጣቱ በኩል መልካም ነገር ለማግኘት ካሉበት ጫና ለመውጣት ወይም ደግሞ ፊት ለፊት መሄድ ወዳለባቸው ለመሄድና ወደዛ ጥሶ ለመውጣት የሚያግዛቸውን አካል የመፈለጉ ኒዱ በጣም ከፍተኛ ነው። በዛው ልክ ደግሞ አብያተ ክርስቲያናትም ደግሞ በጣም አሉ። ብዙ አሁን የወጣት ፕሮግራሞች አሉ፣ ስልጠናዎች ይዘጋጃል። የመሪዎች ስልጠና፣ የወጣት መሪዎች ስልጠና ተብሎ የወጣት ፓስተር ተብሎ ብዙ እንትኖች ይደረጋሉ፣ ስልጠናዎች ፕሮግራሞች ይደረጋሉና ነገር ግን አንዳንድ ጊዜ ምን አይነት ክፍተት ነው የሚታየው? ወጣቱን እዛ ማዶ ላይ አይቶ ማገልገልና ወጣቱን አውቆ ወጣቱ ጋር ሆኖ ማገልገል እጅግ በጣም ይለያያል። አንተ ለምሳሌ ወጣቶች አካባቢ እንዲህ አይነት ትምህርት ቢማሩ ብለህ የሆነ ነገር ታስባለህ፣ ግን ወጣቱ እዛ ፌስ እያደረገ ያለው ነገር ደግሞ ምንድን ነው የሚለውን ካላወቅ ምናልባት የአንተ የምትዘራው አወዳደቁ የማይሆን ቦታ ላይ ነው ሆነ። ዘሩ ትክክል ነው፣ ዘሩ ላይ ችግር የለም። ቦታው ዝግጁ ሆኖ እነሱ አሁን ሌላ ጥያቄያቸው ሌላ ነው፣ የሚያስቡት ሌላ ነው፣ ፍላጎታቸው ሌላ ነው። ያንን አንደርስታንድ ካላደረግ ከአንተ ሀሳብ ጋር ምናልባት ላይገናኝ ይችላል። የዘራኸው ነገር ምናልባት ላያገኛቸው ይችላል እና የሚሰራው ስራ በጣም በጥንቃቄ እነሱን በጣም ማዕከል ያደረገ የእነሱን ኒዱን የተረዳ ቢሆን በጣም ይመረጣል። እና ብዙ ጊዜ ምንድነው የሚሆነው? ጀጅመንታል ነገሮችን ብዙ ጊዜ እሰማለሁ ከወጣቶች እና ፐርሰናሊም ወጣቶች ምክር አገልግሎት እሰጣለሁ እና በቴሌግራም ቻናል ላይ በጣም ሰፊ ኦልሞስት ወደ 28,000 ምናምን ሜምበር ያለው ቻናል አለ እና እዛ ላይ ጥያቄ ይልካሉ። ራሳቸው ማንነታቸውን ሳይገልጹ ጥያቄ ይልካሉ። የሚልኩት ጥያቄ በጣም በጣም ከባድ ለሰዎች ማውራት የሚችሉት አይነት አይደለም። አንተ ራስህ ስታየው በቃ ትደነግጣለህ። ያንን ነገር ደግሞ ሌላ ጊዜ ደግሞ ጀጅ የተደረጉበት ማለት እነሱ ብቻ እዛ ነገር ውስጥ እንደገቡ አይነት ተደርጎ ከቸርች የወጡ ቸርች የመሄድ ኢንተረስት የጠፋባቸው የእግዚአብሔር ቃል ኢንተረስት የጠፋባቸው አይነት ወጣቶችን አገኛለሁ። በፍቅር ደግሞ ይጃቸው ጀጅመንታል ሳልሆን ሲነግራቸው ደግሞ ይቀበላሉ። እንዴት ነው ያ ነገር በጣም የገባኝ? እነሱ ጋር ሆነ አንደርስታንድ እያደረግ ስትነግራቸው በጣም ነው የሚቀበሉ። በጣም ነው የሚቀበሉ። ጃጅ አድርገህ እነሱን የሆነ ፈርጅ ላይ አስቀምጠህ በዚህ ደግሞ ቤተዘራበት አይሆንም፣ ርቃ አይሆንም። ቀርባቸው ፍላጎታቸውን ተረድተ ምን ብናደርግ እንዴት አይነት አገልግሎቶችን ብናገለግላቸው ወይም ደግሞ እነሱ ውስጥ ያለው ጥያቄ ምንድን ነው ብለህ ተረድተ የምትሄድበት መንገድ ወደ ፍሬ ያመጣል። ካልበዛ ግን ከሩቅ ብቻ ወጣቱ እንዲህ ነው እንዲያ ነው እያልክ የምታገለግለው አገልግሎት ነው ብዘራውም እነሱ ላይ መብቀል ፍላጎቱን ፕላስ ወጣቱ ያለበት አሁን ተግዳሮት ወጣቱ ብቻ አይደለም ትውልድ ያለበትን ተግዳሮት በጣም ከባድ ነው። ቴክኖሎጂ ይዞ የመጣው ነገር አሁን
በፊት ኃጢአት እንደዚህ በሩቁ ላይ አይደለ የምናደርገው። አሁን ኃጢአት እኮ በየትሮ ነው ያለው፣ በየጓዳ ውስጥ ነው ያለው። ስልክ የምትባለው ያቺ ትንሽ ነገር ምን እንደምትሰራ ምን እንደምታደርግ በጣም ኢማጂን ማድረግ በጣም ይከብዳልና ቻሌንጁ ምንድነው እየሰማ ገና ከ12 ዓመት ጀምሮ ያለው ትውልድ ምንድነው እየሰማ የሚውለው? እኛ ለምሳሌ አሁን ስለ ቤተክርስቲያን ስናወራ ቤተክርስቲያን ውስጥ ለምሳሌ አንድ ቀን ነው የምናገኛቸው፣ 6 ቀን እነሱ ሌላ ነገር ሲሰሙ ነው የሚውሉት። እኛ ያንን ራሳችንን በዛ ልክ ካላዘጋጀን በዛ ልክ ለነሱ የሚሆነውን ከዛ ነገር የሚያላቅቃቸው ነገር መስጠት ካልቻልን አናገኛቸው። በጣም ከባድ ነው። በሳምንት አንድ ቀን ባለው ፕሮግራም ለውጦች ሊመጡ አይችሉም። በተለያየ አይነት መንገድ በተለያየ አቅጣጫ ልታገኛቸው ስለሚገባ እግዚአብሔር አምላክ ይባርክ። ድንቅ ሀሳብና መልእክት ነው። እንደው ዶክተር አሁን ወደ መጽሐፍ ሀሳብ እንመለስ። እስራት የተሰኘው መጽሐፍ ከወጣቶች የስኬት ሩጫ አንጻር ነገር ግን ለስኬት ሲሄዱ ደግሞ የሚያስራቸው ስውር እስራቶች እንዳሉ የሚያብራራና የሚገልጥ ነገር ነው። ይህ መጽሐፍ እንድትጽፍ የተነሳበት ዓላማ ምንድን ነው? ብዙ ርዕሶች ይኖራሉ ብዬ አስባለሁ። ይህን ርዕስ የመረጥክበት ወጣት ወደ ስኬት እንዳይሄድ እየፈለገ ግን እስራት የሆነበት ነገር አለ ብለህ የተነሳበት ዓላማ ምንድን ነው? እኔ ያው ቅድም እንደነገርኩ በትምህርት ላይ ነው በብዛት የቆየሁትና እንደዚህ የሚጻጻፉ ነገሮችን ይወዳለሁ። መጽሐፍቶችን ደግሞ እንዲያይላቸው ሰዎች ወደ እኔ ይልካሉ። የመጽሐፍ ሀሳብም ነበረኝ፣ ግን ምን ላይ ልጻፍ ምናምን ብዬ አንዳንድ ሀሳቦችን ጀማመረ ነበር ከዚህ በፊት። እነዛ ነገሮችን ወደ መጨረሻ ከማምጣት በፊት የሆነ ጊዜ ቸርች ጠዋት ላይ ተንበርክኬ እየጸለይኩ ማለት 3 ሰዓት አካባቢ ነው እና ይህ ሀሳብ እስራት ትውልድን እንደዚህ አንቆ የያዘ እንዳይወጥ የሚል ሀሳብ ወደ ውስጥ የመጣና ምንድነው የሀሳብና ብዬ ብድግ ብዬ መጽሐፍ ቅዱስን ከፍቼ እዛ ውስጥ አስራት ከፍዬ የተሰጠኝ ደረሰኝ ያገኘውና እስክሪፕት አውጥቼ ጻፍ አድርኩኝ። ወደ 8 ነጥቦችን ጻፍኩኝ። እነዛ 8 ነጥቦች አሁን መጽሐፌ ላይ ምዕራፍ ናቸው፣ እያንዳንዳቸው ምዕራፍ ናቸው። ከዛ ያጨማምሬ ወደ 14 ምዕራፍ ነው ያለውና ገብቼ ቁጭ ብዬ ማታ ጨማምሬበት 14 ሆኑ። መጽሐፉ በእንደዛ መልኩ ነው የተወለደው። ግን መጽሐፍ እጽፋለሁ ብዬ ያው ከዛ በፊት ኦልሬዲ የጻፍኩ ስለነበረ ይሄኛው ሐሳብ እስራት የሚለው ሐሳብ በእንደዛ መልኩ ይምጣ እንጂ ሐሳቡ ኦልሬዲ በአገልግሎትም በማስተማርም በብዙ መንገድ ኦልሬዲ ነገ ያለው ሐሳብ ነው እና ሳገለግል ትኩረት አድርጌ ወጣቶቹ ጋር ሁሉም ሰዎች ጋር ባይዘው የመጽሐፉ ወጣቶችን ብቻ ሳይሆን ሁሉም ሰው ጋር ሁሉንም ነው የሚያማክለው። ሁሉም ማለት ስኬትን እንግዲህ ሁላችንም ጀምረናል አልጨረስንም እንጂ። ስለዚህ በዛ መንገድ ላይ ያለው ለሁሉም የሚጠቅም መጽሐፍ ነው እና ቀርበም ሳያቸው ስለ ወጣት ስሰማ ስለ ወጣት ሳነብ የማገኘው ለምሳሌ ለትንሽ ነገር ወጣቱ ተደናቅፎ ከመንገድ ዞር ሲል ታያለህ። ትልቅ ነገር ጀምርና ትልቅ ነገር ያስብና የሆነ ጊዜ ላይ ከመንገድ ዞር ብሎ ታያለህ። ትናንትና አንተ ራስህ ያሳደግከው ልጅ ለምሳሌ ከታዳጊ ጀምረህ እያስተማርክ እንትን ያልክ በቃ ምን ይላል እኔ ወደፊት እንዲሆናለሁ ብሎ የሆነ ታይም ላይ ደግሞ ሲምፕሊ በቃ የሆነ ሰፈር ውስጥ እየተጫወተ ሙሉ ልጅ ሲሆን ታገኘዋለህ። ወይ ደግሞ ተደብቆ የሚሆን የሆነ ነገር የሚሞካከር ሱሳሶስ ነገር ውስጥ የሚገባ ሰው መሆኑን ታያለህ። ያ ነገር ምንድነው ሰው ወደፊት እንዳይሄድ ወደኋላ እየጎተተ ያለው የሚል ጥያቄ ያስነሳል። እስር ቤት ያሉ ሰዎች ኦልሬዲ በግድግዳ መሀል ነው ያሉት፣ አይወጡም። ተፈቅዶላቸው ወጥተው እዚሁ ዙሪያ አካባቢ ነው የሚመለሱት። ይሄ ስርዓት ግን ተከትሎ የሚሄድ ነው። የትም ቦታ ቤት ተከትሎ ይሄዳል። ስትጫወት ከአንተ ጋር ነው ያለው ሰንሰለቱ ማለት ነው። የመጽሐፉ ከበሩ ላይ ማየት ከሆነ ሰንሰለቱ ይከተላል። ስትሰራ ይከተላል፣ ስታስብ ይከተላል፣ ስትተኛ ከአንተ ጋር ነው ያለው ሰንሰለቱ። ስለዚህ ይሄ ስውር ስርዓት ነውና የሚማር ሰው እንዳይሳካለት፣ የሚያገለግል ሰው እንዳይሳካለት፣ በትዳርም ቢሆን በብዙ መንገድ ሰው እንዳይሳካለት፣ በንግድ ሰው እንዳይሳካለት፣ በብዙ መንገድ እንዳይሳካለት አስሮ የያዘው የተሰወረ አንዳንዴ ደግሞ እስራት ነው ብለን የማናስባቸው ቀላል ብለን የምናስባቸው ነገር ግን ትልቅ ህይወታችን ላይ ጠባሳ የሚያስቀምጡ ነገ ለቁጭት የሚያደርጉ ነገሮች እንግዲህ ጌታ ረዳኝና አስተዋልኳቸው። ቢጽፍ አሁን ሰው ሊጠቀምበት ይችላል ምናምን ብዬ ጻፍኩና ለአንድ ሰው አሳየው። በዛ ወደደውና በጣም አበረታታኝ። በዛው አሁን በዚህ ደረጃ ደረሰ። እኔ መሆን አለብኝ ያ ሰው እግዚአብሔር አምላክ የተባረከ ይሁን። እንደው
ወጣቱ ስኬታማ እንዳይሆን የሚያስባቸውን እደርስበታለሁ ብሎ የሚያያቸው ቦታ ጋር እንዳይደርስ ወደ ስኬቱ ግብ ጋር እንዳይጠጋ የሚያደርገው ነገር ምንድነው ብለህ ታስባለህ? እንደ አንድ አገልጋይ ከብዙ ትውልድ ጋር እንደሚገናኝ ምን ብለህ ታስባለህ? በዛ አቅጣጫ አንዱ ስለ ስኬት ያለው አመለካከት ነው። የመጀመሪያው ስለ ስኬት ያለው አመለካከት በጣም ወሳኝ ነው። መጽሐፉ ላይ የጠቀስኩትን አንድ ሐሳብ ላውራ እና ምንድነው አንድ ሰው ሩጫ ሮጦ በሩጫ ስኬታማ ለመሆን አሰበ። ያን አሰበና ሰዎችን አማከረ። እንዲያደርግ እንደዚህ አንብብ፣ ስልጠና ውሰድ፣ እረፍት ውሰድ እንዲያደርግና ብሎ ተነገረውና ሄዶ ስልጠናውን ወሰደ። ስልጠናው ልክ ዝግጁ ነኝ ብሎ በሚያስብበት ታይም ላይ ጀመረ ሩጫውን ማለት ነው። ሲጀምር ሮጠ እየጣላቸው ማለት ነው። በእንግል ላይ ይሄን መጣ አልፎ ሄደ። ከዛ የሆነ ቦታ ላይ ሲደርስ የሆነ እንትን ቆሟል፣ ጽሁፍ ቆሟል። የሆነ ጽሁፍ ቆሟል። ያንን ጽሁፍ አየና ልክ እዛ ጋር ሲደርስ ምን ይላል? ደርሻለሁ፣ አንደኛ ተሳክቶልኛል ምናምን ብሎ ጉልበቱን እረፍቱን እዛ ላይ አደረገ። ይሲ ደርሻለሁ ስትል ባይዘው ውስጥን ያርፋል፣ ኢነርጂም ይቀንሳል። ልክ እሱ በዛ ሞቲቭ ውስጥ ሳለ ሌሎቹ መጥተው አለፉ። ለካ እሱ የቆመበት የመጨረሻ ፋይናል ዴስቲኔሽኑ ሳይሆን የአጋማሽ ላይ የቆመው ምልክት ነው። የግማሽ እንትኑ ላይ የቆመው ምልክቱ ጋር ደርሶ ነው ደርሻለሁ ምናምን ያለው። አንድ ሚስ አደረገ ማለት ነው። እነዚህ ሰዎች አልፎ መጨረሻ ላይ ደርሶ ኦልሬዲ ጨረሱ እነሱ። ይሄንን ያጣበት ምክንያት መጀመሪያ ያሰበው ስኬት ማለት እዚህ ጋር ነው ብሎ ነው ያሰበው። ምናልባት ስኬት ገንዘብ ነው ብለው የሚያስቡ ሰዎች አሉ። ስኬት ትምህርት እስከሆነ ደረጃ መማር ነው ብለው የሚያስቡ አሉ። ስኬት እንዲህ አይነት ነገር ነው ብለው የሚያስቡ ነገሮች አሉ። ነገሮች የተባሉ ነገሮች የስኬት መንገድ ላይ ነው የሚሆኑት። ስኬት አይሆኑም ለብቻቸው ማለት ነው። እና የመጀመሪያ አመለካከቱ ነው። አመለካከቱ የተሳሳተ ከሆነ ግቡም የተሳሳተ ይሆናል። ትልቁ የሚያበላሸው እዚህ ጋር ነው። ይሄን ካስተካከለ በኋላ እርምጃው ደግሞ ወሳኝ ነው። እርምጃው ወሳኝ ነው። በየመንገዱ ይመጣሉ ቻሌንጆቹ። በየመንገዱ ዊዛውት ቻሌንጅ በዚህ ምድር ላይ መኖር አይቻልም። እንቅፋቶቹ ይመጣሉ። እንቅፋቶቹ ሲመጡ ለእንቅፋቶቹ የሚሰጠው ምላሽም ወሳኝ ነው። ለምሳሌ ስለሌላ ሌላ ነገር ሳያስብ ስለራሱ የሚያስበው የተገደበ እምነት ለምሳሌ መጀመሪያ ማለት ነው። እኛ እኮ ከዘራችንም እኮ እንዲያን ነገር የለብንም ሊል ይችላል። ኦልሬዲ ምን አደረገ? ራሱን አሰረ ማለት ነው። በቃ ይሄንን ጥሶ ለመውጣት በጣም ይከብደዋል። አንዴ ወደኋላ አይቶ እኔ ይሄንን ሰንሰለት ጥሼ መውጣት አልችልም፣ በቃ የኛ ዘር ቤተሰባችን ራሱ በቃ ከዚህ ያለፈ ሰው የለም ብሎ የሚያስብ ከሆነ ኦልሬዲ ራሱን እያሰራው ነው። እሺ እርምጃዎቹም ይወስናሉ። ቻሌንጅ ይመጣል። አንዳንድ ጊዜ በመንገድ ላይ የሚመጡ ፈተናዎች እሱ ጋር ብቻ እንደመጡ ማሰብ፣ በቃ እኔ ጋር ብቻ እንደመጡ ፈተናዎች፣ በቃ ሌላ ሰው ፈተና እንደ ፈተና የሌለው ኖርማል በቃ ደስ ብሎት እንደሚኖር ባይዘው በምስቅ ፊት ወይ ደግሞ እንደዚህ የሳቀ ፊት ሁሉ የሳቀ አይደለም። ባይዘው የሆነ ጊዜ ጅብ አህያ መብላት ፈለገና መላጣ እንዴት አድርጎ ብላ እንትናጣ። ከዛ ምን ያደርጋል? ሌሎች ጅቦችን ይልክና ይሄንን ከንፈሩን እንዲበሉት ምናምን አድርጎ ከንፈሩን ገንጥሎ በሉበት። ከዛ ምን ይታያል? ከዛ ጥርሱ ነው የሚታየው። ከዛ የጅቡ ልጅ ይሞታልና ለቅሶ ይመጣሉ። እንስሳት በሙሉ ሲመጡ አህያዋ እንዲህ ብላ መጣች ማለት ነው። እንዴት በኔ ሀዘን ላይ ትስቂያለሽ ምናምን ብሎ ምን አደረገ? በእናት እያስፈልገው ማለት ነው። የታየ ጥርሱ ሁሉ እየሳቀ አይደለም። ይህንን እያየን እንሸወዳለን። እነንትና እኮ ደስ ብለው እየኖሩ ነው፣ ለምንድን ነው የኔ ብቻ እንደዚህ የሆነው እንላለን። አይደለም። ጥርስ ታየ ማለት ሰው ሳቅ ሲባል ማለት አይደለም። ሳቅ ሁለንትና ነው ባይዘው ከውስጥ የሚመጣ ነገር እንጂ ጥርስ ብቻ አይደለም። እኛ እየሳቅን ነው ከውስጥ የኛ እኮ ፍጹም ሰላም ፍጹም ደስታ በክርስቶስ ባገኘው ነው እንዴ። በሸነና ነው የምንለው እንዴ። ፈገግ እያልን ነው የምንቀጥለው። ኢየሱስ ጌታ። አንዳንዴ አባባልም አለ አይደል? ማሽላ እያረረ ይስቃል ይባላል እኮ። ግን ሳቅ አይደለም እኮ የውስጡ የሆነ ነገር አለ። አንዳንድ ሰው ሀዘኑን ለመርሳት ያለቀሰ እኮ ነው ይሻል፣ ግን ለመርሳት የሚያደርጋቸው ነው የሚገርም ነው። እንደው
ይህ መጽሐፍ እስራት የተሰኘው መጽሐፍ በኢትዮጵያ ቤተክርስቲያን ላይ ሲደርስ ትውልዱ መካከል ሲደርስ አብያተ ክርስቲያናት ጋር አገልጋዮች ጋር ቅዱሳን ጋር ሲደርስ ምን አይነት ለውጦችን ያመጣል ብለህ ታስባለህ? ከስኬት አንጻር፣ ከእይታ አንጻር፣ ከአረዳድ አንጻር ምን ነገሮችን ሊያመጣ ይችላል ብለህ ታስባለህ? በመጀመሪያ ደረጃ እንግዲህ መጽሐፉን ለሰዎች ለማሳየት ሞክሬያለሁ። አንድ ሁለት ረዳት ፕሮፌሰሮች፣ አንድ ከአዲስ አበባ ዩኒቨርሲቲ፣ አንድ ከወላይታ ሶዶ አይቶልኛል። 4 ዶክተሮች አይተዋል፣ 2 አገልጋዮች አይተዋል። ኦልሞስት ወደ 8 ሰው ነው ሀሳብ የሰጠው እና የ8ቱም ሀሳብ እንግዲህ የራሴ ኦልሬዲ አምኜበት እንዲህ ነው ብያለሁ። ሰዎች ደግሞ የሰጡትን ሀሳብ ሳየው በጣም እንደተደሰቱ የሚያሳይ ነውና ጥሩ ነው፣ እንደው ማኑዋልም የሚሆን ነው ብለው የተናገሩም አሉ። እዛ ሀሳብ ላይ የጻፉ ሰዎች አሉና ትውልድን ማነቃቃት፣ ትውልድ እንዲወጣም በማገዝ ዙሪያ በተሳሳተ መንገድ ብዙ ትምህርቶች ከዚህ በፊት መድረክ ላይ እኔ ቦታ ላይ እንትምለዋል ኦልሬዲ ተዘርቷል። ትምህርቶቹ በጽሁፍ፣ በቴሌቪዥን ፕሮግራም፣ በዩቱብ፣ በቲክቶክ፣ በመድረክ፣ በስብከት የተሳሳቱ ብዙ ትምህርቶች መጥተዋል። ምናልባት ይሄ መጽሐፍ በተወሰነ ደረጃ አንድ የስኬትን አመለካከት አስተካክለን እንድንሄድ ያደርጋል። ሁለተኛ ደግሞ እንቅፋቶችን መለየት ብቻ አይደለም፣ እስከነ መፍትሄው እስከነ መልመጃው ነው የሚቀመጠው። አንድ ሰው ያንን ከለየ በኋላ ፕራክቲካሊ ምን ማድረግ እንዳለበትም እዛ ላይ ያስቀምጣል። እነዛ ነገሮች እንደው በዚህ ዙሪያ ለማስተማር ወጣቶችን በዚህ ዙሪያ ወር ትውልድን በዚህ ዙሪያ ለማስተማር ለሚያስቡ ሰዎች የተሟላ ማቴሪያል ባይሆን እንኳን ጥሩ መንገድ ነው የሚሆነው ብዬ አስባለሁ እና ቸርቾች ቢጠቀሙበት በተለይ ትውልድ ከታሰረበት እንዲወጣ አንዳንዱ ራሱን አስሮ ነው ቁጭ ያለው፣ አንዳንዱ በሚሰማ ነው የታሰረው፣ አንዳንዱ በቃ እንዲህ ነውና የአጋንንቱን በኢየሱስ ስም እናፈርሳለን። ያጋንንቱን ሌላው ግን ተግባር ይጠይቃል፣ እንቅስቃሴ ይጠይቃል። እነዛ እንቅስቃሴዎች በመጽሐፍቶች ውስጥ አንደኛ ምዕራፍ ስለ ስኬት ነው። 13ቱ ምዕራፍ እነዛ ርዕሰ ጉዳዮች ላይ በመጽሐፍ በጣም ያው እዚህ ላይ መዘርዘርም አልፈልግም። በጣም ሰፊ ሀሳቦች ናቸው። የአማርኛው ወደ 300 ምናምን ገጽ ነው። የኦሮምኛው ወደ 470 ምናምን ገጽ ነው እና ትልቅ መጽሐፍ ነው ብዬ የማስበው። በጣም ይጠቅማል። አንብቦ ሰዎች ለሌሎች ማስተላለፍ ቢችሉ ማስተማር ቢችሉ ጥሩ ነው ብዬ አስባለሁ። ሞር ደግሞ ሰዎች አይቶ የሚፈርዱት ነው የሚሆነው። እኔ እንዲህ ነው ብዬ እንትን ከምል አይቶ ቢፈርዱ ጥሩ ነው፣ ግን ጠቃሚ ነው ብዬ አስባለሁ። በጣም እግዚአብሔር አምላክ የተባረከ ይሁን። እንደው በመጨረሻም ከወንጌላዊ ዶክተር አሌክስ በቀጣይ ምን እንጠብቅ? ትውልዱ ቤተክርስቲያን ምን ይጠብቁ? ምን እንጠብቅ? ከመጽሐፍ አንጻር ሊሆን ይችላል፣ አገልግሎት አንጻር ሊሆን ይችላል። የመጀመሪያው እሱ ነው። አካተና እያይዘልኝ ደግሞ የኢትዮጵያ ቤተክርስቲያን ወጣቶች የምታስተላልፈው መልእክት ምንድን ነው? ከምታየው እይታ አንጻር፣ አሁን ከደረስንበት ነባራዊ ሁኔታ አንጻር የምታስተላልፈው አያይዘ ሁለቱን ነገረኝ። ከአንተ ምንድን ነው ከዚህ በኋላ የምንጠብቀው ለሚለው ያው ገና አልጀመርኩም፣ ገና እየሄድኩበት ስለሆነ እንግዲህ እግዚአብሔር ጠርቶኛል። የእግዚአብሔር ጥሪ ለይቼ አውቃለሁ። በዛ እግዚአብሔር ባሳየኝ መንገድ ትውልድን ማገልገል እፈልጋለሁ። በብዙ አስተምራለሁ። በሴኩላርም በመንፈሳዊ ስለማስተምር በዛ በማስተማር መትጋት እፈልጋለሁ። በአገልግሎት መትጋት እፈልጋለሁ። እንግዲህ አሁን አንድ ሰው ነኝ። አንድ የሆነ አካባቢ የሚኖር ሰው ስለሆንኩኝ ብዙ ቦታ ደግሞ እንዲደርስ እንደዚህ የጽሁፍ ነገሮች ላይ እንግዲህ ወደፊት ጌታ ረዳኝ ሞካክራለሁ ብዬ አስባለሁ። ከዛ ባሻገር ደግሞ ኔክስት ጄኔሬሽን ላይ ከታዳጊ የኔ እንግዲህ ስጦታ ከታዳጊዎች እስከ ወጣት እና ለሁሉም ያ ነውና እነሱ ላይ በደንብ አድርጌ መስራት እፈልጋለሁ። በተደራጀና በተቀናጀ መልኩ መስራት እፈልጋለሁ። እስካሁን ባገለገልኩት ውጤቱን አይቻለሁ። ምስክርነቱን አይቻለሁ። የተፈቱ ህይወትን አይቻለሁ። ስለዚህ ያ ነገር እስካለ ድረስ ይሄንን በሰፊ የማድረግ ሐሳብ አለኝ። እግዚአብሔርም ደግሞ ይረዳኛል። ይሄ አገልግሎት ደግሞ ቤተክርስቲያን እያንዳንዱ ቤተክርስቲያን ትኩረት ሰጥቶ ጄኔሬሽን ትኩረት ይሰጡ። ጄኔሬሽን ከእጃችን እያመለጠ ነው። አሁን ቤተሰብ ልጃችን ገና 9 ዓመቷ ነው ገና ይላሉ፣ ግን በጣም ሄደዋል። ልጆቹ በጣም ሄደዋል። እጃችን ላይ አሉ አይደል ነው። እያንዳንዱ ይመርምር፣ እያንዳንዱ የራሱን ቤት ይመርምር፣ ቤተክርስቲያን ራሷን ትመርምር።
ባይብል መያዝ እኮ የማይቻልበት እኮ ጊዜ ላይ ደርሰናል። ማለት ሰው መጽሐፍ ቅዱስን መያዝ የሆነ የማፈር አይነት ቸርች ምናምን አሁን በቃ ስልክ ነው፣ ሁሉም ነገር ስልክ ነው። ስልክ መጠቀሙ ክፋት የለውም፣ ቴክኖሎጂ ነው፣ ቴክኖሎጂ እንጠቀምበታለን። ነገር ግን ትውልዱ የት ነው ያለው የሚለው መጀመሪያ ቤተክርስቲያን መመርመር መቻል አለባት። ያንን መመርመራ ካገኘችው በኋላ ትውልድን ወደ መድረክ ሳይሆን ወደ ጌታ ማሳደግ ያስፈልጋል። ወደ መድረክ ያሳደግናቸው ወጥተዋል። በዛው በመድረክ ላይ ገብቶ በዛኛው በር ካለ በዛ በር ወጥተዋል ብዙ ማለት ነው። እንደዛ እንዳይሆን ወደ ጌታ ማሳደግ፣ ወደ ደቀ መዝሙርነት ማሳደግ፣ ሰው ጌታንም እንዲያውቅ ራሱንም እንዲያውቅ ማድረግ፣ እንደራሳችን እንደኔ እንዲሆን ሳይሆን ጌታ እንደሚፈልገው እንዲሆን። ለዛ ቤተክርስቲያን በጣም መትጋቱ ደግሞ ፕራክቲካሊ በተቀናጀ መልኩ ትኩረት ሰጥታ በጀት አድርጋ በዚህ ዙሪያ ቤተክርስቲያን ብታገለግል ጥሩ ነው ብዬ አስባለሁ። ምክንያቱም አሁን ላይ የለቀቅነው ትውልድ ነገ ልናገኘው አንችልም በተአምር። አሁን ቸርች ውስጥ ሆኖ እኔ እኮ እግዚአብሔር መኖሩ ራሱ እኔ እኮ እርግጠኛ አይደለሁም ያለ በዚህ ሳምንት እንደዛ ብሎኛል አንድ ወጣት፣ ዩኒቨርሲቲ ያለው ወጣት። እኔ በቃ ማመን አልቻልኩም፣ በቃ እኔ ውስጥ ያልቀበል አለ እግዚአብሔር ራሱ አለ ወይ ብሎ ጠይቆኛል ጥያቄ። አንድ ሰው ቸርች ውስጥ ሆኖ ዩኒቨርሲቲ ሆኖ ይህንን ጥያቄ መጠየቅ ከቻለ ይህንን እኮ ማየት ነው፣ ማባዛት ነው፣ የሆነ ቦታ ማስቀመጥ ነው። ይሄ የአንድ ሰው አይብሮ አይደለም። አንድ ነገር ወደ አንተ ሲመጣ ጥሩ መረጃ ነው መሆነው። እሱ ብቻ አይደለም፣ ብዙ ጥያቄዎች ይጠይቃሉ ስለ ክርስቶስ ማንነት ላይ። እኔ እኮ በቸርች ውስጥ እንደዚህ አልተማርኩም፣ አላስተማሩኝ ምናምን የሚሉ ጥያቄዎች ይነሳሉ። እኔ አሁን ለመውቀስ አይደለም፣ እኔም ባለበት እንደዚህ ክፍተት ሊኖር ይችላል። ግን ምንድነው በጣም በትኩረት ትውልድን ወደ ክርስቶስ በክርስቶስ ላይ የተጣበቀ ትውልድ ማንም ብሎ መውሰድ አይችልም። ግን ትውልድን ወደ ሆነ ቦታ ዝም ብለን ወደ ጩኸትና ምናምን ካደረግነው አናገኘውም። እና ቤተክርስቲያን ትኩረት መስጠት አለባት። ሁል ጊዜ ለወጣት መጸለይ ያስፈልጋል። ሁል ጊዜ በፍቅር መቅረብ ያስፈልጋል። ሁል ጊዜ ወደ ክርስቶስ የሚመራ ትምህርት፣ የሚመራ ስብከት ማስተማር ያስፈልጋል ብዬ አስባለሁ። እግዚአብሔር አምላክ ዘላለምን ይባርክ። እንግዲህ ስለሆንክ በጣም ደስተኛ ነኝ። በጣም ብዙ ትውልድ እንደተባረከብህ እንደተጠቀመብህ አምናለሁኝ። በተለይ ደግሞ ከስኬት አንጻር እይታዎች እንደተስተካከሉ ሰው መጀመሪያ ለስኬት ራሱ ያለውን አመለካከት መቀየር እንዳለበት ያስገነዘብክበት ያስጨበጥክበት ደግሞ እይታ በጣም ትልቅ ነው። እግዚአብሔር አምላክ አገልግሎትን ይባርክ። ደስተኛ ነኝ። ተባረክልኝ ዶክተር። ተባረክልኝ። የተወደዳችሁ የጀሜም ልዩ የወጣቶች የእንግዳ ሰዓት ተመልካቾቻችን ከወንጌላዊ ዶክተር አለማየሁ ሆጢሶ ጋር ሳደርግ የነበረውን ቆይታ በዚህ አጠናቀቅ ያለው። እንግዲህ እስራት የተሰኘው ደግሞ ድንቅ መጽሐፍ የመጣልን ነው። በአማርኛም በኦሮምኛም ተጽፏል። ይህ ደግሞ መጽሐፍ በኢትዮጵያ ቤተክርስቲያን ሲደርስ ወደኛ ደግሞ ሲደርስ ትልቅ ለውጦችን እንደሚያመጣ ደግሞ ተስፋ አደርጋለሁ ማለት ነው። እግዚአብሔር አምላክ ዘላለማችሁን ይባርክ። በቆይታችን እንደተባረካችሁ አምናለሁኝ። ታምራት ሙቲ ከእናንተ ጋር ቆይታ አደረግኩ። ከቀሪ ፕሮግራሞች ጋር መልካም ጊዜ ይሁንላችሁ። ወዳችኋለሁ። ሻሎም